በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ጸጋና አብስቶ ረድቶ አግዞ እዚህ ያደረሰን እግዚአብሔር ስሙ የተባረከ ይሁን። የኛ አንድም ስራ ስለሌለበት የሱ ጥበቃ እገዛ በሙላት ስለረዳን የእግዚአብሔር ስም የተባረከ ይሁን። አጠር ያለ ቃል ሙቀቱም ስላለ ፈጠን ብዬ አካፍላችኋለሁ። ሁለተኛ ነገሥት ላይ ያለ ቃል ነው። ረዘም ይላል። እስከ 9 አነባዋለሁ ከአንድ ጀምሮ። ከዛ እግዚአብሔር እንደረዳን ጸልየን ቃሉን እንከፋፈላለን። ምዕራፍ 7 በክርስቶስ ኢየሱስ ስም አነባለሁ። እንዲህ ይላል። ኤልሳዕም እንግዲህ የእግዚአብሔር ቃል ሰማ። እግዚአብሔር እንዲህ ይላል፣ በነገው ዕለት በዚህ ሰዓት በሰማርያ በር 1 መስፈሪያ ማለፊያ ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸጣል አለ። ንጉሡ ክንዱ ላይ የተደገፈውንም የጦር አለቃ የእግዚአብሔር ሰው እንዲያው ሊሆን እግዚአብሔር የሰማይን መስኮቶች ቢከፍት እንኳን ይህ ሊሆን አይችልም ሲል ጠየቀው። ኤልሳዕም ይህ አንተው ራስህ በዓይንህ ታየዋለህ፣ ይሁን እንጂ ከዚህ አንዳችም አትቀምስም አለ። በዚህን ጊዜ የሚያሰቅቅ የቆዳ በሽታ ያለባቸው 4 ሰዎች በከተማይቱ መግቢያ በር አጠገብ ነበሩ። እነርሱም እርስ በራሳቸው እንዲህ ተባባሉ፣ እስክንሞት ድረስ በዚህ የምንቆየው ለምንድን ነው? ታዲያ ወደ ከተማይቱ እንግባ ብንል በዚያ ረዓብ ስላለ እንሞታለን። በዚህም ብንሆን ያው መሞታችን እንዲሁ አልቀረም። ስለዚህ ወደ ሶርያኖች ሰፈር ዝም ብለን እንሂድ። ዝም ካልን ሕይወታችን ትተርፋለች። ከሁሉ ያው ሞቶ ከዚያም መሸሽ ሲል ተነስተው ወደ ሶርያን ሰፈር መሸት ሲል ተነስተው ወደ ሶርያን ሰፈር ሄዱ። ሰፈሩ ጥግ ሲደርሱ አንድም ሰው በዚያ አልነበረም። ይህ የሆነበትም ምክንያት እግዚአብሔር የሰረገሎችና የፈረሶችን እንዲሁም የብዙ ሰራዊት ድምፅ ሶርያን እንዲሰሙ አድርጎ ስለነበረ እርስ በራሳቸው እነሆ የእስራኤል ንጉሥ በእኛ ላይ አደጋ ሊያመጣ ከቄጣውያኖችና ከግብፃውያን ነገሥታት ቀጥሮ አምጥቶብናል ተባባሉ። ከዚያም መሸት ሲል ተነስተው ሸሹ። ድንኳናቸውም ፈረሶችና አህዮች አልወሰዱም። ነፍሳቸውን ብቻ ለማዳን ሲሉ ከሰፈሩ እንዲሁ እንዳለ ትተው ሄዱ። ለምጽ ያለባቸው ሰዎች ሰፈሩ አጠገብ ከደረሱ በኋላ ከድንኳን ውስጥ አንዱ ገብተው በሉ፣ ጠጡ። ከዚያም ብር፣ ወርቅ፣ ልብስ ይዘው በመሄድ ደብቀው ተመልሰው በመምጣት ወደ ሌላኛው ድንኳን ገብተው ሌላኛውን ነገር ወስደው ሸሸጉ፣ ደበቁ። እርስ በራሳቸው ያደረግነው ትክክል አይደለም፣ ዕለቱ የምስራች ነው፣ እኛ ግን የራሳችን ብቻ አደረግነው። ከዚህም ከቆየን በደለኞች እንዳንሆን ስለዚህ ወደ ቤተ መንግሥት በፍጥነት ሄደን እንንገራቸው ተባባሉ። እንጸልይ። እግዚአብሔር ሆይ ስለዚህ ብሩህና ታላቅ ማለዳ እጅግ አድርገን እናመሰግንሃለን። የመሰብሰባችን በዚህ የመኖራችን ታላቅ ምስጢር አንተ ነህ። እግዚአብሔር ሆይ በመሞትህ ከሞትም በመነሳትህ እግዚአብሔር ሆይ ዛሬም በአብ ቀኝ ከመቀመጥ የተነሳ እንዲህ ባለ ማዕረግ ቁጭ ብለን ቃልህን እንድንካፈል ምሕረትህ ስለበዛልን እጅግ አድርገን እናመሰግንሃለን። በዚህ ሰዓት ደግሞ ጠግ የሚሆነንን አይምሮና ልባችንን የሚያቀናውን የእግዚአብሔር ሐሳብ እንድናደርግ በጌታ በኢየሱስ ክርስቶስ ስም
እርዳን። ደግሞም ልቦናችን አይምሮአችን ሁሉ ይሄንን በመንቃትና በማስተዋል ለሕይወት የሚሆነንን ነገር እንድናስብ በኢየሱስ ክርስቶስ ስም እርዳን። አምላኬ እግዚአብሔር ሆይ የሰው ንግግር ከጆሮ አያልፍም። ደግሞም ጌታ እግዚአብሔር ሆይ ቃልህ ግን ይሰራል፣ ጉልበት አለው። በናዝሬቱ በኢየሱስ ክርስቶስ ስም እንደ ሰው ከምናገረው ከኔም ንግግር በላይ መልካምነትህ እንዲሆን በኢየሱስ ክርስቶስ ስም እጸልያለሁ። ጊዜውን ሰዓቱን ሁሉ ለአንተ መልካምነት አሳልፌ እሰጣለሁ። በሚረዳ እጅ እንድታግዘኝ ለምንሃለሁ። በእኔ በራሴ ውስጥ የማቀው ድካሜን ብቻ ነው። እግዚአብሔር ሆይ ልመካ በእውቀት ልቆም የምችልበት በፊት ያለኝ ነገር እንደሌለኝ ታውቃለህ። ስለዚህ በዚህ ሰዓት ለሕዝብ የሚጠቅመውን ነገር እንድታደርግ እኔንም ደግሞ እንደ መገልገያ እንድትገለገልብኝ በኢየሱስ ክርስቶስ ስም እለምንሃለሁ። ጊዜውን ሁሉ ለአንተ ታላቅነት አሳልፌ እግዚአብሔር ሆይ እሰጣለሁ። ክብር ሁሉ ለስም ይሁን በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ትልቅ አምላክ ነው። ወደ መልእክቴ ከመግባቴ በፊት አንዳንድ ያየኋቸውን ነገሮች እንድነግራችሁ ፈቅዳለሁ ወይ ፈልጋለሁ። በ2024 ላይ የተጠና ጥናት ነው። ከ10 ክርስቲያኖች መካከል ስለተደረገላቸውና በህይወት ውስጥ ስላገኙት የህይወት ተስፋ እድል ባገኙ መድረክ ባገኙ ጊዜ ሁሉ የሚናገሩ የሰዎች ቁጥሮች ስንት እንደሆኑ ለአንድ ተከታታይ ዓመት በተለያየ ቸርቾች ውስጥ ተደረገ። ይሄንን ፎከስ ኦን ፋሚሊ ነው ያደረገውና ከ10 ሰው መካከል አቨሬጅ ሲወጣ አንድ ሰው ብቻ ስለተደረገለትና በህይወት ስላገኘው ስላረፈበት በክርስቶስ ኢየሱስ ስለመጣው የህይወት ስራ ይናገራል። ከ10 ሰው አንድ ሰው። ለዛውም ይሄ እንግዲህ አያችሁ ተደምሮ ሲካፈል በአቨሬጅ ለ10 ከ10 አንድ የደረሰ ነው። ስለዚህ በእውነት እኛ ያረፍንበት ለኛ የተሰጠው ለኛ የተካፈልነው ክርስቶስ ኢየሱስ ሳይገባ የሰጠንን ህይወት ለሌሎች እንድናካፍል ቃሉ ያስገድደናል። እንዴት ባለ በሚያስፈራ ጨለማ ውስጥ የኖርን ሰዎች ይሄን የእግዚአብሔር መልካምነት ለሰዎች ባንነግር እንዴት እንጎዳና ባለዳዎች እንሆን ይሆን አላውቅም። ለምን ምንም አይነት ስልጣና ምንም አይነት ጥበብ የተደረገልንና የሆነልንን ነገር ለሰዎች ለማብራራት አያስፈልግልንም። እኛ የመጣንበትን ጥቂት ነገርና ያለፍንበትን ነገር ለሰዎች ብንነግር በህይወታቸው ውስጥ ትልቅ ረፍት የሚመጣበትን እድል እንከፍታለን ወይንም መንደርደሪያ መንገድ እናረጋለን። ዛሬ እንዳካፍላችሁ በልቤ ያለ ቃል ይሄ ነው። ይህንን ባንናገር በደለኞች ነን በሚል ሐሳብ ነው ማካፍላችሁ። ይሄን ታሪክ ታውቁታላችሁ። ብዙ የሚታወቅ ብዙም በስብከቶች ውስጥ የሚነገር ክፍል ነው። ነገር ግን እኔ አሁን ከጀመርኩበት ከምዕራፍ 7 ጋር ብንሄድ ታሪኩ አይገባንም። ለምን? ጥርዝ ወይንም ተነጥቆ የተወሰደ ታሪክ ስለሆነ 6 ላይ ስትመለከቱ ሰማሪያ ተከቦ እናያለን። በሶርያዊው ንጉሥ ተከቦ የተለመደ አይነት ስልት ነው። ጠላት ብዙ ጊዜ የሚያስጨንቅበት በዘመኑ ከነበረ የልክ አሰራር መካከል አንዱ ነው። ከተማን በመክበብ የመግቢያ በሮችን በመዝጋት ምን ማድረግ? ከተማውን ማስራብ። ከውጭ የሚገባ የለም፣ ከውስጥ የሚወጣ የለም። ስለዚህ የንግድ ልውውጥ ይቆማል። ከተማ ውስጥ ያለ የዕለት ዕለት ኑሮ ይስተጓጎላል ማለት ነው። በዚህ አይነት ከተማን ይዘጋና ከተማን ይከብና ከተማን ምን ያደርጋል? ያስጨንቃል። የተለመደ የጠላት ስልት ነው በዘመኑ። ስለዚህ ሰማሪያ ያ ነገር ደርሶባታል። የተጨነቀ የፈራ በብዙ አይነት መንገድ የሚራብ የሚጨነቅ ሰው የሞላበት ከተማ ነው። ምንም ነገር ከከተማው አይወጣም። ምንም ነገር ወደ ከተማው አይገባም። መጽሐፍ ቅዱስ የረሃቡንና የጭንቀቱን ትልቅነት ሲናገር እናት ልጇን በልታለች። የሚቀጥለውን ሴት እንኳን ልጅ እስክትበላ ድረስ ንጉሥ ፊት ቆማ
እኔ ተረኛ ነበርኩ፣ የኔን ልጅ በላን፣ ደግሞ አሁን የእርሷ ተራ ሲደርስ የእርሷን ተራ የሆነውን ልጅ አላስበላም አለች። የሰው ስጋ የተበላበት ዘመን ነው። አንድ የአህያ ራስ በ80 ሰቅል የሚሸጥበት ነው። እስከ $2500 አንድ ራስ። ዝም ብላችሁ ሰቅልን ሰርች ብታደርጉት የምታገኙት ነገር ያ ነው። ስለዚህ የከተማው የረሃብ ክብደት የዚህን ያህል ነው። ሰው ኩስ የሚበላበት ጊዜ ነው። ይሄ ወቅት የሚያስደንቅ ረሃብ፣ ያም ደግሞ ሪሶርሱ እስኪያልቅ ድረስ ነው። ስለዚህ እነዚህ ሰዎች ተስፋ የነበረው ነገር ሞት ነው። የነበረው ነገር የሞት እጣቸውን የሚጠባበቁ፣ በጭንቀት በፍርሃት ነገ የሚሆነውን ነገር የማያውቁ በተከበበ ከተማ ውስጥ ያሉትን ሰዎች አስቡ። ፍርሃት አለ። ደጅ ያለው ጦር ነው። ወጥቶ እንደተለመደው እህልን ለመገበያየት ድንበር ተዘግቷል። ከየትም አቅጣጫ መፍትሄ ሊመጣ የማይችልበት ነገር እንዳለ የምታውቁት፣ ንጉሱ እንኳን ሊያደርግ የሚገባውን ነገር አያውቅም። እግዚአብሔር ያራራላችሁን እኔ ምን አደርጋችሁ ዘንድ ወደ እኔ መጣችሁ? ለዳኝነት ለመጡት ሰዎች የመለሰው ነገር ይሄ ነው። ከኢኮኖሚስቶቹ ዘንድ መልስ የለም፣ ከንጉሱ ዘንድ መልስ የለም፣ ከጎን መልስ የለም፣ ከግራ መልስ የለም። ነገር ግን ደግሞ እግዚአብሔር ከሰማይ መልስ አለው። ጎን ቢዘጋ፣ ታች ቢዘጋ፣ ግራ ቢዘጋ፣ ቀኝ ቢዘጋ፣ ፊት ቢዘጋ፣ ሰማይ ግን መልስ አለው። በዛ በተጨነቀ ከተማ ውስጥ እግዚአብሔር ተስፋን አመጣ። ነገ በዚህ በር ላይ ንጹህ ዱቄት ይሸጣል፣ ሰዎች ይጠግባሉ። ሰው ባለበት ሲቹዌሽን ውስጥ ይሄንን ማውራት እንደ ፍጥረታዊ ሰው ሞኝነት ነው። ለዚህ ነው በአይምሮ የሚመዝን፣ በአይምሮ የሚለካ፣ በአይምሮ የሚሰራ የእግዚአብሔርን እንኳን አሰራ እግዚአብሔር እንኳን ሰማይን ከፍቶ ምድር ላይ ቢያፈስ ይሄ አይሆንም አለ። የእግዚአብሔር ሰው ግን ሲመልስ ምን አለ? አይሆንም፣ ላላመናው አይሆንም። ነገር ግን ይህን ታያለ፣ ለተአምራቱ በአይን ታያለ። ነገር ግን ምን አትልም? ከዚህ አትቀምስም፣ ከዚህ ህይወት አንተ አትቀጥልም፣ ከዚህም ደግሞ ወስደህ የምትካፈለው ነገር የለም። ሰው፣ ጠላት፣ ሁኔታ ምንም ነገር ይዝጋባችሁ፣ እግዚአብሔር ግን ከላይ የሚከፍተው ነገር አለ። ተጨንቃችሁ ፈርታችሁ አንዳንዴ በህይወታችሁ አቅጣጫ ውስጥ መልስ ያጣችሁለት የምትጨነቁበት ነገር ምድር ላይ መልስ ባይኖረው ሰማይ መልስ አለው። ምድር ላይ መላ ባይመታለት እግዚአብሔር ግን መንገድ አለው። አላውቅም ያንዳንዳችን በእንዲህ የከበደ ሁኔታ ውስጥ እናልፍ ይሆናል። አልፈን የመጣን ሰዎች ደግሞ የምናቅ ይኖር ይሆናል። አንዳንድ ጊዜ ሰዎች የማይረዱት የትኛውም አይነት ብቃት ያለው ሰው የማያወጣው አጣብቂኝ ውስጥ የምንገባበት ዘመን አለ። ግን እግዚአብሔር ብቻ ነጥቆ የሚያወጣበት፣ እግዚአብሔር ብቻ የሚታደግበት፣ እግዚአብሔር ብቻ በቃሉ የሚታመንበት ጊዜ አለ። በግራ ብታዩ ተስፋ የለም፣ ወደ ቀኝ ብታዩ ተስፋ የለም፣ ወዳጆች ጋር ብትደውሉ ተስፋ የለም። እግዚአብሔር ግን ተስፋ አለው። ሰማርያ ሞት ውስጥ ናት። በከተማው የታወጀው የሚጠበቀው አንድ ምርጫ ባለው ዕለት ውስጥ ባለው ቀጥሎ መሞት ብቻ ነው። እግዚአብሔር ግን ሕይወት ይቀጥላል ይላል። እግዚአብሔር ግን እኔ ምስራች አለኝ ይላል። እግዚአብሔር ግን እኔ ተስፋ አለኝ ይላል። ንጉሥ ተስፋ አጥቷል። ያመናችኋቸው ሰዎች ተስፋ አጣችሁባቸዋል። በብዙ አቅጣጫ ይሆናል ብላችሁ እንደ ሰው የገመታችሁት ነገር ተስፋ አጥቷል። እግዚአብሔር ግን ተስፋ አለው። እንግዲህ እግዚአብሔር ተነሳ ሊሰራ፣ በቃሉ እግዚአብሔር ተነሳ። እግዚአብሔር ተናገረ። አዎ ሰማርያ ተከባለች። ለሰማርያ ያለው ምርጫ ሞት ብቻ ነው። እግዚአብሔር ግን አይሆንም፣ በህይወት የሚያስቀጥል እህል እግዚአብሔር እኔ አለኝ አለ። እንዴት ይሰራል? እግዚአብሔር እንዴት ይሰራል? ተስፋ ተሟጧል፣ ተስፋ የለም። ነገር ግን እኔ ዘንድ ተስፋ አለ።
በጣም የእግዚአብሔር አሰራር ሁሌ ልቤን ይነካኛል። ዶናልድ ትራምፕ ወደዚህ ምድር ሲመጡ ካቢኔዎቻቸውን ሲመርጡ ስለ ካቢኔዎቻቸው ሲናገሩ ብቃታቸውን ነው ያስረዱት አይደል? በቃ ብቃታቸውን እገሌ እንዲህ ሚኒስቴር ባረገው ብቃት ብዬ ለካውበት ነገር ይሄ አለ። አንድ ቀን ሙሉ ኮንፈረንስ ሲያረጉ የተናገሩት ስለ እያንዳንዱ ስለመረጧቸው ብቁ ሚኒስቴሮች ናቸው። ግሬት ምንን ለማምጣት አሜሪካን ለማምጣት የሚረዱ ሰዎች። እግዚአብሔር ግን ስራን ሲጀምር የተመረጠ የወደቀ ከከተማ ውጪ የተጣለ በሰዎች አይን ስፍራ የሌለው እነዚህ ሰዎች በማንም ዘንድ የሚወደዱ ሰዎች አይደሉም። የኃጢአት ምሳሌዎች ናቸው። ይሄ ለምጽ ሲባል ይሄ ዥንጉርጉር ይሄ ቆዳ የሚያበላሸውን እንዳታስቡ። ይሄ ጎግል ማድረግ ትችላላችሁ። የተለያየ መጽሐፍ ይሄኛው ቆዳን የሚፈረፍር ነው። የሰውን አካል የሚፈረፍርና የሚያቆስል ነው። እንደ ቤትረስ ባክቴሪያ ይሄ አሁን እኛ ሀገር እንዳለው እንደ ቁምጥና አይነት ማለት ነው ነገር ነው የሚያረገው። ከዚህ የተነሳ ከከተማ ውጭ ምን ያሉ ናቸው? የተጣሉ ናቸው። ስለዚህ እግዚአብሔር ወደ ከተማ ወይንም የተዘጋን ከተማ ባርኮ ካለበት ነገር ሊያወጣ ሲፈልግ መንገድን ያያል። መንገድን ግን እግዚአብሔር ሲያይ እኛ እንደምንመዝነው እኛ በአእምሮአችን እንደተቀመጠ ብቃት ይኖራቸዋል። አቅማቸው ይህንን ለመለወጥ ወይንም አስተዳደሩ አሰራሩ ውስጥ ተጽዕኖና ለውጥ ሊያመጡ ይችላሉ እንደምንለው የሰው አእምሮ አይመዝንም እግዚአብሔር። መልእክቱን አድራሽ ሳይሆን መልእክቱን ሰጪ የከበደ ነው። እግዚአብሔር ይባረክ። መልእክቱን ሰጪ ደግሞ በመልእክቱ ምን ያለ ነው? የታመነ ነው። መልእክቱ የሚታመን ነው። መልእክቱን ለማረጉ ደግሞ ብቃት ያለው አምላክ ነው። ስለዚህ እግዚአብሔር ዞር ዞር ሲል አያችሁ፣ ከንጉሱ አልመረጠም፣ ከንጉሱ አማካሪዎች አልመረጠም፣ ከጦር አለቆች አልመረጠም። ከከተማ ደጅ ካሉ ከተጣሉ፣ ከተገለሉ፣ ከወደቁ በሰዎች አይን ስፍራ ከማይሰጣቸው ሰዎች ጀመረ። እግዚአብሔር ስራን ጀመረ። ቁጥር 1 እነዚህ ሰዎች ሰው ለማዳን አይደለም፣ ሰውን ካለበት ነገር ለማውጣት አይደለም፣ ብቃት እንደሌላቸው ተነግሯቸው ከከተማ ውጭ የተጣሉ ሰዎች ናቸው። እግዚአብሔር ግን ስራን ሲጀምር እንዲህ አሉ። እግዚአብሔር ይባረክ። በዚህ ምን እናደርጋለን? በዚህ ምን እናደርጋለን? የመጀመሪያው ጥያቄ የሚያውቁት ነገር አለ። ከከተማ ውጪ ያስጣላቸው፣ ከከተማ ውጪ ያወጣቸው ያሉበትን ነገር ያውቁታል። እግዚአብሔር ግን መስራት ሲጀምር፣ እግዚአብሔር ግን በሰዎች ሕይወት ሲንቀሳቀስ ካለንበት ሁኔታ በላይ የሚሰራ እግዚአብሔር ስላለ የሰው ልብ ይነሳሳል። እነዚህ ሰዎች አጠቅሙም፣ አታግዙም፣ ለለውጥም አይደለም በህብረተሰቡ መካከል እንኳን የእርግማን ምሳሌ ስለሆናችሁ ከከተማ ውጪ እንጥላችኋለን ብለው የተጣሉ ሰዎች ናቸው። ስለዚህ ሐሳብ አንድ፣ ዕውቀት አንድ ምን ብለው ጀመሩ? በዚህ ምን እናደርጋለን? አንደኛ በዚህ በቃኛ ምን እናደርጋለን? ሁለት አይደለም 3 ምርጫ አለ። የመጀመሪያው ነገር ወደ ከተማው መግባት። ግን እኮ ከተማ ውስጥ ያለው ሞት ነው፣ የሚጠብቀን ነገር ሞት ነው። ሁለተኛ ምርጫ ወደ እነዚህ ሶርያን ሰፈር መሄድ። በዛ ውስጥ ትንሽ የሚንጨላጨል ተስፋ አለ። ድንገት እንኳን አይተው ምህረት ቢያደርጉልን። አንደኛው እዚሁ ሆኖ መሞት ነው። ሶስተኛው ምርጫ እዚሁ ባለንበት መሞት ነው። ይሄ ደግሞ ከሚሆን እየሄድን ብንሞት ይሻላል። የመጀመሪያው እግዚአብሔር ባስቀመጣችሁ ቦታ ላይ ዓላማ አለው።
እግዚአብሔር የራሱ የሆነ ስራ አለው። እግዚአብሔር በሰዎች ህይወት የትኛውም አይነት ሁሉ ፐርፐዝ እግዚአብሔር ባንቺና በእኔ ህይወት። አዎ ሰዎች ይገፉሃል። አዎ አንተ በብቃት ደረጃ ራስን ያስቀመጥክበት ቦታ ወይ አንቺ ወይ አንተ አለ። እግዚአብሔር ዘንድ ግን ሰሪው ትልቅ ስለሆነ የኔን ትልቅነት አይፈልግም፣ የኔን ዕውቀት አይፈልግም፣ የኔን ብቃት አይፈልግም። ብቃት የሚሰጠው ጌታ በእኔ ሊሰራ ሲመጣ የሚጠይቀው ነገር ለምን በዚህ አለው? ለምንድነው እግዚአብሔር ሆይ በዚህ አኖርከኝ? ለምንድነው በዚህ እንድገኝ ያደረከኝ? ለምንድነው የሚለውን ጥያቄ ነው የጠየቁት። ዛሬ ትጠይቃላችሁ። ምንም ሁኑ እናንተ አቅማችሁን ወስናችሁ ሊሆን ይችላል። ለምን ዓለም ያስቀመጠው መስፈርት አለ። ይሄን ልትለካ፣ በዚህ ልክ ልትሆን፣ እዚህ ላይ ልትደርስ፣ በዚህ ልትመዘን፣ አንተ የዚህ ያህል ብቃት ሊኖር ይገባል። እግዚአብሔር ግን ሲጠራ ባዶ ነው፣ ሞልቶ ሰው ያረገን አምላክ ነው። ስለዚህ አንተ በዚህ ምን ትሰራለህ? እኛ በዚህ ምን እንሰራለን? እግዚአብሔር ለምን በዚህ ምድር አስቀመጠን? እግዚአብሔር ለምን በዚህ ምድር ላይ እንድንገኝ እግዚአብሔር አደረገን? እግዚአብሔር ለዚህኛው ፕላኔት ለምን እግዚአብሔር መረጠን? ይህን ሁላችን ልንመልስ ይገባል። በዚህ ያለነው፣ በዚህ የምንኖረው፣ በዚህ የምንገኘው እግዚአብሔርን ለማክበር ነው። እግዚአብሔርን ከፍ ለማድረግ ነው። እግዚአብሔር በእኛ ህይወት ውስጥ እንዲገለጥ ነው። ሁለተኛ ጠይቀው አልቆሙም። አዎ 3 አማራጭ አለ። ከሶስቱ መሃል ግን አንዱን ለማድረግ መሄድ አለብን። ዛሬ ተቀምጠን ነው ያለነው። ብዙዎቻችን ዛሬ ተቀምጠን ነው በብዙ አይነት አቅጣጫ ውስጥ ለውጥን የምንፈልገው። እነዚህ ሰዎች ግን አዎ ወደዚህ ሞት አለ፣ አዎ ወደዚህ ሞት አለ፣ አዎ በዚህም ብንኖር ሞት አለ። ነገር ግን እየሄዱ መሞት ይሻላል። ስለዚህ በእጅ ያለው አማራጭ ምንድን ነው? በእጃቸው ያለው አማራጭ 3 ነገር ነው። ከሶስቱ ግን አንዱ ይሻላል። ብንሄድ፣ ብንንቀሳቀስ፣ ብንራመድ ለሰው የሚተርፍ ነገር ይኖረናል። ምንም አይተልቅ፣ ምንም እንደ ለውጥ ስናስብ ሁኔታውን አሁን እኛን የሚገለን ሲቹዌሽናችን ነው አይደል? ላቶ አገሌ እንዴት አድርጌ ነው የእግዚአብሔርን ነገር የምነግረው? የተማረ የሞላለት የተሳካ ስራዎቻችን ቦታ ላይ የምናያቸው ሰዎች ተጽዕኖ የሚያደርጉብን ባላቸው ነገር ነው። ስለዚህ እንዴት እነዚህ ይደፈራሉ በወንጌል? እንዴት እነዚህ ሰማይን ሁሉ አቋርጦ የመጣውን የከበረውን የክርስቶስ ኢየሱስ ስራ ያነሱ ናቸው እንጂ ከዚህ ስራ በላይ አይደሉም። ለምን በዚህ ያለሁት ለእግዚአብሔር ዓላማ ነው። በዚህ ያለሁት ለእግዚአብሔር ፐርፐስ ነው። ማንም ይሁን ምንም ይሁን ከተነገረው ከክርስቶስ ኢየሱስ ወንጌል እውነት የሚበልጥ አይደለም። አያችሁ፣ ሲስተም ግን ያከብድብናል። አገሌን አሁን አንተ በስንት የተወሳሰበ ዕውቀት አይምሮ የተገነባን ሰው እንዴት ታሸንፈዋለህ? አያችሁ፣ ጎልያድ ሲያረግብን፣ ጎልያድ መጽሐፍ ቅዱስ ከተረከው ተረት ማነሱን የምታዩት የጣለው ጠጠር ነው። ጠላት ደግሞ ሁልጊዜ አያችሁ ተሞክሯል እኮ አይደል? ዳዊት ለብሶ ሞክሯል። ነገር ግን ጠላት ምን እቺ አሁን አንተ ይሄን የሚያህል ሰው በጠጠር ምናምን ነገር እንዴ ለወጥ አርገ ይሄንን የሚመጥን ነገር የሚመጥነው አንድና አንድ ነው፣ ኢየሱስ ክርስቶስ የሚለው ስም። ስራ አይደለም፣ ብቃት አይደለም። በዚህ ስራ ውስጥ እኛ ምንም አስተዋጽኦ ሰውን አናድንም። ሰውን እኛ በፍጹም አናድንም። የሚያድነው የናዝሬቱ ኢየሱስ ነው። የሰራውም ስራውን ብቻውን። ስለዚህ በዚህ ለምን እንደምንኖር ካወቅን ሁለተኛው ነገር እንዳልኳችሁ እርምጃ ነው። እነዚህ ሰዎች አዎ ሁኔታው አለ፣ አዎ ያለንበት ነገር አለ፣ አዎ ምርጫው ትንሽ ነው፣ ግን እጃችን ላይ ባለው ነገር እንጀምር። ምንድነው? ወደ ጠላት መንደር መሄድ። አያችሁ መጽሐፍ ቅዱስ ሲናገር ማርቆስ ላይ ያለውን ቃል ስታዩ የሚያስደንቅ ነው። 16 ላይ ያለ ቃል አይደል? ሴቶቹ በጠዋት ተነስቱ ሽቶን ቀቡ። ብዙ ጊዜ በዚህ ቃል ተከፋፍለናል።
በቃ አንድ ነገር ነው። ሽቶውን ገዙ፣ ተነሱ። አንድ ጥያቄ ግን በጭንቅላታቸው ውስጥ አለ። ድንጋዩን ማን ያንከባልልልናል? አልቆሙም። እየሄዱ ግን ይሄን ጥያቄ ያንሸራሽሩ ነበር። ይሄንን ድንጋይ ማን ያንከባልልልናል? እስቲ ደስ ይበላችሁ፣ እንዲህ አሉ። ከሩቅ መቃብሩን ባዩት ጊዜ ድንጋዩ ተንከባሎ አዩት። እኛ እንጀምር ባለን ነገር፣ እኛ እንንቀሳቀስ ባለን ነገር፣ እኛ እርምጃ እንጀምር ባለን ነገር። የሚሰራው የናዝሬቱ ኢየሱስ ነው። ስለዚህ ምን በማለት እንሂድ አሉ፣ ወሰኑ። ሁለተኛው በህይወታችን ውስጥ ባለን ነገር፣ ባለን ሪሶርስ፣ ባለን እጃችን ላይ፣ ሳምንት ፓስተር ይል ነበር፣ እጃችሁ ላይ ምን አለ? እጃችን ላይ ባለው ነገር እንጀምር። እጃችን ላይ በተቀመጠው ነገር እንጀምር። አዎ ምንም ማድረግ አንችልም። ከተማውን የሚያድን ነገር ያለው እግዚአብሔር ነው። ነገር ግን እኛ በመሄድ እንጀምር። ስለዚህ ሶስተኛ የሚሰራው ማን ነው? እግዚአብሔር እንደሆነ እንወቅ። የሚሰራው እግዚአብሔር እንደሆነ እንወቅ። የማናችንም ብቃት ሰውን አያሸንፍ። ምንም በቋንቋ የበረታችሁ ጥበበኞች ሁኑ። ነገር ግን በእናንተ እጅ ያለውን ነገር የሚያደርገው እግዚአብሔር ነው። የሚሰራውም እግዚአብሔር ነው። አራተኛው እግዚአብሔር ሲሰጠን ሙቀት ነው። እናንተ ማብራራት እግዚአብሔር ወደ ልባችሁ እንዳመጣ ማየት፣ በቃ ከዚህም የረዘመ ነገር ማውጣት ትችላላችሁ። አራተኛ እነዚህ ሰዎች አሉ አይደል፣ ለምን በዚህ እንሆናለን? ሪስክ ያለበትን ውሳኔ ወሰኑ። መሞት አይቀርም ግን እየሄድን እንሞታለን። ስለዚህ ሁለተኛው ሐሳብ መሄድ ነው ብለናል። ሶስተኛው ስራውን የሚሰራው ማን ነው ብለናል? እግዚአብሔር ነው ብለናል። ለምን? መጽሐፍ ቅዱስ ሲናገር እንደ ብዙ ፈረሰኞች የሆነን ድምፅ ምን አለ ይላል? አሰማቸው። እግዚአብሔር ቀድሞ ሰርቶ የተዘጋጀ ነገር ላይ አመጣቸው። ስለዚህ አራተኛ ለምን እግዚአብሔር እንዲያደረገን፣ ለምን እግዚአብሔር ይሄንን ለኛ ሰጠን? እነዚህ ሰዎች በመሃል ላይ ያረጉትን ነገር ይሄንን ነገር ወሰዱ፣ በሉ፣ ጠጡ፣ ደበቁ። እግዚአብሔር ግን ወደ አእምሮ መለሳቸው። እንዴት አሉ? እንዴት? ያደረግነው ነገር መልካም አይደለም። ይሄ ታላቅ የምስራች በእኛ እጅ ላይ ያለ ከተማን የሚያድን ከተማን የሚያተርፍ ነገር በእኛ እጅ ላይ እያለ ባንናገር ባለዕዳዎች ነን። ዛሬ ጌታ አሳርፏቸዋል። ዛሬ ጌታ ካላችሁበት ከየትኛውም ውጥንቅጥ ህይወት ሰብስቦ አውጥቷችኋል። እግዚአብሔር ይሄንን አድርጎላችኋል። ይሄን የተደረገላችሁን ነገር በእናንተ እንዲቆም እግዚአብሔር አይፈልግም። እግዚአብሔር በፍጹም አይፈልግም። ስለዚህ የነዚህ ሰዎች አስተሳሰብ ተስተካከለ። መጽሐፍ ቅዱስ ሲናገር አይታችኋል። ብዙዎች ነገሮቻችን አሁን እኛ ላይ ተኮርነን ወደ ውጭም የማያስወጣን እኮ የኛ ነገር ስለያዘን ነው። በብዙ ነገር ህይወታችን የተያዘ ነው። የኛ ፕሮጀክት ስላላለቀ ሌሎች ጋር መድረስ፣ ሌሎች ጋር መሄድ አልቻልንም። አብዛኛው ነገር እኛ በእኛ ነን። አብዛኛው ነገር እኛን የሚጠቅም ነው። እግዚአብሔር ግን ህይወትን ሊያድን በእኛ የሰጠው ተስፋ ይበቃል። አይታችኋል። ሰው ከአራቱ ማዕዘን ግድግዳ ውጪ ስለ ሌሎች ማሰብ የማይፈልግበት ዘመን ቢኖር አሁን ነው። እነዚህ ሰዎች ግን ወደ አእምሯቸው ተመለሱ። ይሄ ደግ አይደለም፣ ያደረግነው ነገር መልካም አይደለም። ስለዚህ ይሄን የሚያህል የምስራች ይዘን በእጃችን ላይ ብናሳድረው ብናከርመው ለእኛም መልካም አይደለም፣ ባለዕዳዎች ነን። እግዚአብሔር ዛሬ የሰጣችሁን ሰላም፣ እግዚአብሔር ዛሬ የሰጣችሁን እረፍት ወደ ሌሎች እንዲሄድ ምን ያህል ትተጋላችሁ? ነገርኳችሁ እኮ እግዚአብሔር የእሱን በጎነት እንድንናገር ጠርቶናል። የእርሱን መልካምነት እንድንናገር ጠርቶናል። ስንቶቻችሁ ይሄ ኃላፊነቴ ነው ብላችሁ ታስባላችሁ? እነዚህ አራት ለምጻሞች ግን የሚያስደንቅ ነገር አደረጉ። ይሄ ነገር ይገባናል፣ ይሄ ነገር ለኛ ነው፣ ህይወታችንን ከፍለንበታል።
ውርርዳችን ውስጥ ኃላፊነቱ ከፍ ያለ ነው። ቢበላ ባይበላ ደጅ ያለ ሰው ልጅ ሆነን እንዲህ አስብ ነበር። ሁል ጊዜ ልጅ ሆነን ቤት ሆናችሁ ዝናብ ሲዘንብ ደስ ይላችኋል አይደል? ደጅ ስላለው ሰው ጉዳያችሁ አይደል? ዶፉን ሲለቀው እናንተ በቃ እንዴት ደስ ይላል ትላላችሁ። ሰዎችን ግን ደጅ እንዳሉ ጥላ የሌላቸው ሰዎች እንዳሉ በብዙ ጭንቀት ውስጥ ያሉ ሰዎች ሳድግ ነው ማስተውለው። አይታችኋል? ብዙ ሰው ስተኛ ዝናብ ሲዘንብ ደስ ይለኛል። መንገድ የሚጨነቅ ሰው አለ እኮ ብርሃን ያንን መንገድ ፊውግ ሆኖበት ማየት አቅቶት ግን የኔን ደስታ ነው በቃ ዝናብ ሲዘንብ ደስ ይለኛል። የተጨነቀ ከተማ፣ በሞት ውስጥ ያለ ከተማ፣ የፈራ ከተማ፣ ሞትን የሚጠባበቅ ከተማ ባለበት ህዝብ መሃል ይሄን የምስራች አለማድረስ እንዴት አይነት ባለዳነት ነው! እነዚህ ሰዎች ይሄን የምስራች ስለዚህ ይሄንን ያገኘነውን ይሄን የሆነልንን ነገር ይሄንን ክርስቶስ ኢየሱስ በህይወት ያካፈለንን ነገር ለሌሎች እንዳናካፍል ምክንያት የሚሆንብን ነገር ምንድነው? መጽሐፍ ቅዱስ ሲናገር አንድ ክፍል አነብና ሐሳቤን እጠቀልላለሁ አስፈላጊ ነገር ስለሆነ። አንደኛው የሐዋርያው ጴጥሮስ መልእክት ከምዕራፍ 2 ቁጥር 9 አነባለሁ። እናንተ ግን ከጨለማ ወደ አስደናቂ ብርሃን የጠራችሁ የእግዚአብሔር ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ስለ እርሱ የለያችሁ ሕዝብ ናችሁ ይላል። ምን እንድታደርጉ? እናንተ ግን ከጨለማ ወደ አስደናቂ ብርሃን የጠራችሁ የእግዚአብሔርን ታላቅ ሥራ እንድትናገሩ ወይ እንድታውጁ ነው። እኔ ቻሌንጅ አደርጋችኋለሁ ወገኖች፣ በዙሪያችን ይሄንን ክርስቶስ ኢየሱስ በህይወት የሰጠንን ስንቶቻችን በብዙ አይነት ነገር እንምጣ፣ ከምን አይነት ነገር ጌታ አሳርፎናል። መልእክቱ አጭር ነው። ጨለማ ውስጥ ነበርኩ፣ የሚያስጨንቅ ህይወት ውስጥ ነበርኩ፣ ያሳረፈኝ ጌታ ነው። በብዙ አይነት የህይወት ውጣውረድና በብዙ አይነት አጣብቂኝ ውስጥ የነበርኩ ሰው ነኝ። ነገር ግን በዙሪያችሁ ዛሬ ላሉ ሰዎች፣ ስራችሁ ላይ ቢሆን በተለያየ መንገድ የምታገኟቸው ሰዎች መድረኮቻችሁ ናቸው። የሚያሳርፍ ጌታ አለ። ጣልቃ የሚገባ ጌታ አለ። ዛሬ ካለው ዝብርቅርቅ ዓለም ውስጥ የሚያድን ጌታ አለ። እነሆ ለኃጢአት ዋጋ ተከፍሏል። ክርስቶስ ኢየሱስ የሚባል ወደዚህ ምድር መጥቶ ስለ ኃጢአተኞች ዋጋን ከፍሏል። ባለዕዳ ሆነህ አትኑር ወንድሜ እህቴ። ስንቶቻችሁ ትፈራላችሁ እግዚአብሔር በሚሰጣችሁ መድረክ ላይ እንዴት ብዬ ነው የጌታን ነገር አሸምድ የምትሆኑ? እምነግረው የመጣችሁበትን ቦታ አስቡ። እግዚአብሔር በእናንተ ውስጥ ያደረገውን፣ እግዚአብሔር ለእናንተ ያካፈለውን ባትናገሩ ህይወት የሚቀጥል ህይወት የሚካፈል ህይወት ለሌሎችም ደግሞ የሚደርስ ነው። ዛሬ ስለ ውጩ ታዝናላችሁ፣ ስለ ውጩ ትራራላችሁ። ክርስቶስ ኢየሱስ እረኛ እንደሌላቸው በጎች አይቶ በቃ አዘነላቸው፣ ራራላቸው። ልባችሁ ምን ያህል ዛሬ ይራራል? እኔ እንደ ዳንኩ ወይንም ክርስቶስ ኢየሱስን በሙላት ልከተል ከወሰንኩበት ጊዜያት ጀምሮ በቃ ሰው ሳየው ከለበሰው ነገር ይልቅ ስንነጋገር የሚያሳዝነኝ ነገር ይሄ ሰው እንዴት ሲኦል ይሄዳል? እግዚአብሔር ሆይ እንዴት እኔ የሰማሁትን ነገር ለዚህ ሰው አልነግረውም? ግን እኛን አያችሁ አእምሯችንን የሚቆጣጠሩበት መንገድ ፍልስፍና ይሁን ታሪክ ይሁን የተለያየ አይነት ፖለቲካ ይሁን መድረኮቻችንን ስናገኝ ትኩረታችንን በዛ ይገዛሉ። ጥሩ ነው። ነገር ግን ከዛ የሚሻል ነገር አለ። ወንድሜ ክርስቶስን ታውቀዋለህ ወይ?
ስላንተ በቀራንዮ መስቀል ላይ መጥቶ በዚህ ዓለም የተንጠለጠለ የኃጢአትን ዕዳና ዋጋ የከፈለ ባለዕዳ እንደሆንክ ታውቃለህ ትላላችሁ መድረኮቻችሁ። እግዚአብሔር እድል ሲሰጣችሁ፣ እግዚአብሔር መንገድ ሲከፍትላችሁ ከሰዎች ጋር ልታወሩ የምትጓጉት ነገር ምንድነው? ከሰዎች ጋር የምትነጋገሩት ነገር ምንድነው? እናውቀዋለን አይደል? አንዳንዴ ራሴን እገስጻለሁ። ኢንፍሌሽን አለ። አንዳንዴ ስራ ቦታ ያው ይነሳል። በተቻለኝ መጠን እግዚአብሔር ሆይ ልቤን ጠብቅ፣ ሐሳቤን ጠብቅ። የምንሰራው ከሚያምኑ ሰዎች ጋር አይደለም። ስለዚህ ሁል ጊዜ ከዛ ጥንስስ እንድንካፈል፣ በዛ ጥንስስ አይምሮአችን እንዲያዝ። ይገርማል፣ እንቁላል ከ1 ብር ተነስቶ 9 ብር ገባ። ይግባ ይመለከተኛል፣ በምድር እኖራለሁ። ከሱ የሚሻል ግን ዛሬ ማወራረድ የሚገባኝ ሂሳብ አለ፣ ክርስቶስ የሚባል። አያችሁ፣ ሰው በተማረው ነገር ይመካል አይደል? ነጮቹ ተጫውቶ ባክግራውንድ ከምንድን ነው ይላሉ። ይጠይቋል። የት ሰፈር ነው የምትኖረው? ኪራይ ቤት ነው የምትኖረው? ሬንት ነው? ምንድን ነው? ስታተሳችሁን ለማወቅ አያችሁ፣ የመወዳደሪያና የመለካከያ መንገድ ያ ስለሆነ ከዛ ይንቃቸዋል። እኔ ያንን ስቶሪ ከመጀመራቸው በፊት እንዲሸሹ ምን እንደምታር ክርስቶስን ጀምሩ። አየ ባለጠጋ የሆነ ንጉስ የሆነ የትኛውም ነገር ከእርሱ ጋር የማይነጻጸር የሰማይና የምድር ጌታ ከእናንተ ጋር እንደሆነ ልክ በንግግር ስትጀምሩላቸው that's good ይላሉ። አዎ፣ ግን ከዛ ውጪ ሳይኮሎጂካሊ ይላሉ ከየትኛው ትምህርት ቤት ተመረክ? አንዳንዶቻችን ያው ምንም ላንማር እንችላለን። ነገር ግን እንዳልኳችሁ እግዚአብሔር መለኪያው ያ አይደለም። እግዚአብሔር መለኪያው በመታዘዝ ውስጥ እናደርግ ዘንድ ለተጠራንበት ስራ እንቁም። አርስቴን የወሰድኩት ከዚሁ ክፍል ነው። ታዲያ ክርስቶስ ኢየሱስ መልካምነትን በእያንዳንዳችን ህይወት አላደረገም? ስለዚህ ከሚደነቅ ድቅድቅ ጨለማ ወደ ብርሃን የጠራችሁ የማንን መልካምነት እንድትናገሩ? በቃ እኮ ዛሬ የጨነቀው ሰው ፍልፍል ነው በየቦታው ይላችኋል። የሚገርም ነው። እኔ በህይወቴ ካስደነቀኝ ነገር ትዳር ኑሮት 4 ልጅ ኖሮት የሚገርም ነው። የዚህ ሀገር አጋንንት የሚያስደንቅ ነው። ምክር ይፈልጋሉ። ከገሌ ፍቅር ያዘኝ። እንዴት 4 ልጅ የወለዱ 21 ዓመት ማለት ነው አብረው የኖሩ ሚስት ያለው ይሄ ሰው አይምሮ ያለው ሴት አይምሮ ያለው ወንድ ቢሆን እነዚህ ሰዎች ጨለማ ውስጥ ናቸው። እነዚህ ሰዎች ጭንቀት ውስጥ ናቸው። የኔን ሰጀሽን ነው የምትፈልጉት ወይ የኔን ምክር ነው የምትፈልጉት? የኔ ምክር ከጋብቻ ውጪ ያለ የትኛውም ነገር ምንዘራ ነው፣ አደልተሪ ነው ስላቸው ጀጅመንት ነው ይላል። እኔ አልመጣሁባችሁም፣ እኔ አልደረስኩባችሁም፣ እኔ እርዳታ ጠየቃችሁኝ፣ መውጫውን መንገድ አሳየኋችሁ፣ ቢስማማችሁ በዚህ ትሄዳላችሁ፣ ከዚህ ውጪ ሌላ ምክር የለኝም። አያችሁ፣ ዲስከሽን አለ፣ ስራችን ቦታ መድረኮች አሉ። መድረኮቻችን ላይ እግዚአብሔርን ካላከበርን፣ ንግግሮቻችን ላይ እግዚአብሔርን ካላከበርን፣ ኢሳይያስ አብረን ሰርተናል ያቃልና አይነገርም ይላሉ። ስራ ቦታ እንዲህ አይነት ነገር አይነሳም ይላሉ። እኔ በባረር አንደኛ ባረር ነበር። እግዚአብሔር ግን አላፊነትን ወስዶ በእኔ ህይወት ውስጥ የምናገረውን እንዳቅ ሲያደርገኝ በአላማው ነው። ስለዚህ የትኛውም አይነት ማህበርና ጥንስስ ውስጥ የለውበትም። ኑሮ ውድነት የሁላችንም ችግር ነው። የኑሮን ውድነት ግን የሚፈታ ከውድነቱም ስር በጸጋ የሚያኖረውን እግዚአብሔር ግን ማወቅ ቁልፍ ነገር ነው። ለሰዎች ቁልፉን ስጧቸው፣ ማስታገሻ አይደለም። አያችሁ፣ አብዛኛው ነገር ማስታገሻ ነው። ቁልፉን ግን እንስጣቸው። ክርስቶስ ኢየሱስ የሚባል ጌታ አለ፣ ያሳርፋል። ምንም አይነት የምታወሩ ደሞዝ ቢጨመር አይደል፣ ሳለሪ አጀስትመንት አለ። ሁልጊዜ ንረቱ ይጨምራል አይደል፣ ደሞዝ ይጨምራል። የመግዛት አቅም ገንዘብ የለውም። ግን ከዚህ ከከበደው ስር የሚያኖር ቁልፍ አለ፣ ኢየሱስ የሚባል ኑሮ ውድነት የማያቆመው
ነገር የማያቆመው ውስብስብ የዓለም ውጥንቅጥ የማያኖረው ክርስቶስ የሚባል ተስፋ አለ። ይሄንን ባንናገር ክርስቶስ ለዓለም ተስፋ እንደሆነ ዛሬ አሉ አይደል? እናንተ አሁን እኔ ኢትዮጵያማ ሁሉም ዩቲዩበር ሁሉ ምንድነው እንትን ሆኗል አይደል? ተንታኝ ሆኗል። የጦርነት ተንታኝ እዚህ ሀገር ኤክስፐርቶች አሉ፣ የተሻሉ በሙያው የተማሩ ሰዎች። እኛ ምን ትንታኔ እንሰጣለን? እግዚአብሔር ይባረክ። እኛ የሰማይ ነገር ቁልፍ እንደሆነ ለሰዎች እንድናስረዳ እግዚአብሔር ይርዳን። ምንም በቃ ዛሬ እኮ አወራ ምናምን ምንድነው እንዲይዝ የፈለከው ነጥብ ብትሉኝ እነዚህን 5 ነገሮች ያዙልኝ። አንደኛ ለምን በዚህ ያላችሁ? በቃ ምንም ይቀር ለምን በዚህ። 2 እጃችን ላይ ባለው ነገር እንሂድ። ነገርን የሚቀይር ነገርን የሚለውጥ ሰዎች ጋር እንድንደርስ ተስፋ የሚሆነው እግዚአብሔር ነው። 3ኛ እግዚአብሔር ይሰራል ወይንም የሚሰራው እግዚአብሔር ነው። 4ኛው ሐሳብ እጃችሁ ላይ ዛሬ እግዚአብሔር የሰጣችሁ እረፍት፣ ሰላም፣ ሁሉ ነገር የማን ነው? የእግዚአብሔር ነው። ስለዚህ ይሄንን ነገር ምን እንዳደርግ ነው? ለምን እግዚአብሔር ይሄንን ምን እንድሰራበት ነው? ይሄንን ህይወት እንዴት እንዳካፍለው ነው? 5ኛው ሌሎችን እንድናካፍል ስለ ሌሎች እንዲገደን አእምሯችንና ልባችን ለዚህ ይገዛ። እግዚአብሔር ይባርካችሁ። ይህንን ባንናገር በደለኞች